ሄሎ ሚጣ ከዛች ከሀዊ ጋር ሆነሽ ነው አይደለ? ሀዊም ስልኳን አይሰራም። ቡድና ጅራት እያደር ይፋጃል እንዲሉ ያልተገባ ተግባርን የፈጸሙት እግር ኳስ ተጫዋቾች ጉዳይ ያደር ማነጋገሩን ቀጥሏል። አሁን በጣም እየበረከተ ያለው ከዚህ ሴትና ሴት ከሚለው ነገር ጋር በተደጋጋሚ ኢትዮጵያዊ ባልሆነ ጨዋነት ከቆየው ልማድና ባህል አፈነገጠ አኳን በሴት ለሴት ጾታዊ ግንኙነት የሚታሙት ኢትዮጵያውያን እንስት እግር ኳስ ተጫዋቾች ጉዳይ የማህበራዊ ሚዲያው መነጋገሪያ ሆኖ ሰነባብቷል። የኢትዮጵያ ሴቶች እግር ኳስ አሰልጣኞች ማህበርም በጉዳዩ ላይ መግለጫ ለማውጣት ተገዷል። ለመሆኑ ማህበሩ በመግለጫው ምን አለ? እንደሚከተለው ተመልክተነዋል። አብራችሁን ቆዩ። ማህበሩ ተጫዋቾች በሕግ እንዲጠየቁ ማገገሚያ እንዲገቡ ወይም በምክር እንዲመለሱ ውሳኔ አሳልፈዋል። ጉዳዩን አጣሪ የምርመራ ኮሚቴ ተቋቁሞም ወደ ስራ መግባቱ ተገልጿል። ሙሉ የመግለጫውን ይዘትና የውይይቱ ዝርዝር እንደሚከተለው አቅርበነዋል። ተከታተሉ። የኢትዮጵያ እግር ኳስ አሰልጣኞች ማህበር ከሴት እግር ኳስ ተጫዋቾች ጋር በተያያዘ በማህበራዊ ሚዲያ በስፋት እየተሰራጨ ባለው አሳሳቢ ጉዳይ ዙሪያ መግለጫ አውጥቷል። የመንግስት አካላት ምላሽና የተሰጠው አቅጣጫ ጉዳዩ ለሚዲያ ከቀረበ በኋላ በመንግስት አካላት ትኩረት ተሰጥቶት ሰሞኑን ሰፊ ውይይት ተካሂዷል። መንግስት ለዚህ አጸያፊ ተግባር ትኩረት ሰጥቶ እንደሚሰራ አቅጣጫ ያስቀመጠ ሲሆን የሚመለከታቸውን ባለድርሻ አካላት ሰብስበው አወያይቷል ብሏል። እግር ኳስ ማህበሩ የኢትዮጵያ እግር ኳስ ፌዴሬሽን፣ የሴቶች ማህበራዊ ጉዳይ ሚኒስቴር፣ ስፖርት ኮሚሽን፣ የኢትዮጵያ የሴቶች እግር ኳስ አሰልጣኞች ሙያ ማህበር፣ የኢትዮጵያ እግር ኳስ ደጋፊዎች ማህበር፣ የሲዲ ስፖርት አዘጋጆችና ሌሎች ባለድርሻ አካላት በውይይቱ ላይ ተሳትፈዋል። በጉዳዩ ላይም የተለያዩ ውሳኔዎች ተላልፈዋል። በስብሰባ ላይ ጉዳዩን የሚያጣራ ምርመራ ኮሚቴ ተቋቁሞ ወደ ስራ መግባቱ ተገልጿል። በዚህ ተግባር ተሳታፊ ሆነው ጉዳያቸው በማስረጃ የተረጋገጠ ተጫዋቾች ላይ በደረጃ የሚከተሉት ውሳኔዎች እንደሚሰጡ ተመላክቷል። አንደኛ፣ በሕግ እንዲጠየቁ፣ ሁለተኛ ማገገሚያ እንዲገቡ፣ ሶስተኛ በምክር እንዲመለሱ። የኢትዮጵያ እግር ኳስ ፌዴሬሽን ለዚህ ተግባር በቂ እርምጃ እንደሚወሰድ ያረጋገጠ ሲሆን በጉዳዩ ላይ በቂ ማስረጃ የተገኘባቸው ተጫዋቾች በየትኛውን ክለብ ገብተው እንደማይጫወቱም አሳውቋል። እነዚህን ተጫዋቾች የተቀበለ ክለብ ላይም እርምጃ እንደሚወስድ አስጠንቅቋል። አስፈላጊ ሆኖ ከተገኘ የፌዴሬሽኑ ሊጉን ለመዝጋት ዝግጁ መሆኑንም ገልጿል። ሁሉም የፕሪሚየር ሊግና የከፍተኛ ሊጎች ክለብ አድራሻቸውን ለፖሊስ እንዲያሳውቁም ጥብቅ መመሪያ ተላልፏል። ፖሊስና ኢንሳ በፈለጉት ጊዜና ሰዓት በክለቦቹ በመገኘት ምርመራ የሚያደርጉ ሲሆን የክለብ ባለቤቶችን፣ አሰልጣኞችና ከጉዳዩ ጋር ተያያዥነት ያላቸው አካላት እንደሚያነጋግሩም ተገልጿል። ማህበሩ አባላቱን በሙሉ መንግስት ለሚጠይቀው ጥያቄ ተባባሪ በመሆን ይህንን ሀገርና እግር ኳስን የሚጎዳ ተግባር ለማጥፋት እንደሚሰራም ገልጿል። በዚሁ ሂደት ላይ ንጹህ ለሆኑ ተጫዋቾች ከለላ ሊደረግላቸው እንደሚገባም አሳስቧል። ማህበሩ ይህንን ጎጂ ተግባር በጽኑ እንደሚያወግዝና ንጹህ ዜጋ ንጹህ እግር ኳስ በሴቶች እንዲኖር እንደሚሰራም አረጋግጧል።